በዚህ ዓመት የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተናው የጥያቄ ወይም ደግሞ የኮርሶች ብቻ ሳይሆን የቴክኖሎጂም ፈተና ሆኗል። ትምህርት ሚኒስቴር እንዳሳወቀው በዘንድሮው የ12ኛ ክፍል የማትሪክ ፈተና ሙሉ ለሙሉ በኮምፒውተር እንደሚሆን ተናግሯል። ብዙ ተማሪዎች በኮምፒውተር ሲፈተኑ ሊወድቁ ይችላሉ። መልሱን ስላላወቁት ሳይሆን በፈተና ወቅትና ከፈተና በፊት ምን ማድረግ እንዳለባቸው ወይም ደግሞ ሀውቱ የሚለውን ነገር መለየት ስለሚቸገሩም ነው። በዚህ ቪዲዮ በትክክል ይሄንን ፈተና ከ12 ዓመታት በወረቀት ብቻ ከመፈተን በኋላ ወደ ኮምፒውተር ስትገቡ ምን ማድረግ እንዳለባችሁ፣ በምን መንገድ መዘጋጀት እንዳለባችሁ ዩኒቨርሲቲ ላይ ኤግዚት ኤግዛም በኮምፒውተር ከሚፈተኑ ተማሪዎች ልምድ በመነሳት እና ከራሴም ተሞክሮ አንጻር ያዘጋጀሁላችሁ 15 ቲፖችን ነው የምነግራችሁ። በኮምፒውተር መስራት ኖርማሊ ወረቀት እንደማገላበጥ ቀላል አይደለም። ጀስት ኔክስት እየተባለ ስክሪን ነው የሚቀያየረው። ማክበብ የለም። ይቺ ነገር ልጠፈኝ ትችላለች በኋላ እመለስበታለሁ ብሎ የሆነ ምልክት ማድረግ የሚቻልበት ነገር አይደለም። ኖርማሊ ሴሌክት ነው የሚደረገው። ጀስት ከአንዱ ፔጅ ወደ አንዱ ፔጅ መሄድ ነው የሚሆነው። ሰዓቱ ተቀምጧል። እሱን ሰዓት ደግሞ ማየት አስፈላጊ ነው። ሰዓት እየወረደ እየቀነሰ ነው የሚመጣው። ከሱ ጋር መሄድ፣ ስክሪኑ ጋር ማንበብ መቻል በጣም ቀላል የማይባል ወሳኝ የሆነ ክህሎት ነው። ይህ ብቻ አይደለም። ብዙ ጊዜ በኮምፒውተር ፈተናዎች ሲዘጋጁ በወረቀት ከሚሰጡት በተለየ ትንሽ ፍርሃት የማለቱ ነገር አለ። እንግዲህ ምናልባት እንደ መጀመሪያው አብዛኛዎች እንግዲህ የገጠራችን ክፍሎች ላይ ባሉ ትምህርት ቤቶችም በኮምፒውተር የሚያደርግ ከሆነ እንደሚያደርግም ነው ያሳወቀው። የኮምፒውተር አጠቃቀማችን በጣም አስቸጋሪ ሊሆን ይችላል ብዬ ስላሰብኩኝ ድንገት እኔ ባለሁበት ዩኒቨርሲቲ እንኳን እንድትመጡ ስለመፈልግ ሁላችሁም 12ኛ ክፍል እንድታልፉ ስለመፈልግ በምን መንገድ ብትዘጋጁ ኮምፒውተርን ወይም ደግሞ በኮምፒውተር ፈተናን መስራት በምን መንገድ ቢሆን እንደሚቀላችሁ በዚህ ቪዲዮ የማቀርብላችሁ ይሆናል። ኦኬ፣ አዲስ ከሆናችሁ ሰላም፣ እንዴት ናችሁ? ስሜ የኔነህ ንጉሴ ይባላለሁ። በዚህ ሰዓት የዩኒቨርሲቲ አስተማሪ ነኝ። ስለዚህ በተለያየ ጊዜ በኮምፒውተር ተማሪዎቻችንን እንፈትናለን። በተለይ ኤግዚት ኤግዛም የሚባልም አለ። ከዛም ባሻገር የ12ኛ ክፍልም በተመሳሳይ ፈተነናል። ኤኒዌይ በኮምፒውተር ላቦራቶሪ ክላሶችም ስላሉን እኛም በዛ መንገድ ያለፍንባቸው የተለያዩ ጊዜያት ስላሉ ምናልባት ከዛ ልምድ በመነሳት እንዲሁ ይሄን ብታደርጉ ብዬ የማስባቸውን በጣም የሚጠቅሟችሁን ነገሮች ነው የምነግራችሁ። ስለዚህ ቪዲዮውን እስከ መጨረሻው ከተከታተላችሁት በኮምፒውተር መስራት ምንም የሚያስፈራችሁ ነገር እንዳልሆነና ያነበባችሁትን ነገር በሙሉ ጥያቄዎችን ብቻ በማደን መልሶቻቸውን እየሰራችሁ በደንብ ማለፊያ ውጤት አመጣችሁ ዩኒቨርሲቲ እንደምንገናኝ እርግጠኛ ነኝ። ስለዚህ ቪዲዮውን ላይክ እያደረጋችሁ ጀምሮ ጥያቄዎች ካሏችሁም ኮሜንት አድርጉ። ቆይታችን ጥሩ ይሆናል ብዬ አስባለሁ። ኦኬ፣ የመጀመሪያው ነገር ያው ኖት መያዛችሁን እንዳትረሱ። ኖት ያዙ፣ ኖትና እስክሪብቶ ያዙ። ትንሽ ልጠብቃችሁ። ኦኬ፣ የመጀመሪያው ቲፕ ማውዝ ምትባል ታውቃታላችሁ። ስለዚህ እርግጥ ነው አይሲቲ ደስ የሚለው ነገር ኢትዮጵያ ከ7ኛ ክፍል ነው ጀምራ ማስተማር፣ ከ7ኛ ክፍል ጀምራ ነው የምታስተምረው። ስለዚህ ማውዝ እንዴት መያዝ እንዳለበት ስለዚህ ስክሮል ማድረግ ትችላላችሁ በማውዝ። ጀስት ሌፍት ክሊክ ምንድነው፣ ራይት ክሊክ ምንድነው የሚሉ ነገሮችን በደንብ መልመድ ወሳኝ ነው። ስለዚህ በተለያየ መንገድ አንዳንድ ጊዜ ትምህርት ሆኖ ሲቀርብ የሆነ ነገር ምን ደክምበት ምን ሰንፍበት ነገር አለ እና አንዴ ቢዝነስም መስራት ያስፈልግ ምንም ቢል ግን በወቅቱ የሚመጡ ቴክኖሎጂዎችን መልመድ ማወቅ በጣም ወሳኝ ነው። ኤኒዌይ አሁን ግድ ሆኗል መጽሐፍትን ማገላበጥ፣ ወረቀቶችን ማገላበጥ እንደዛ አይደለም። ጀስት እንደነዛ አይደለም ይሄ በኮምፒውተር መስራት። ስለዚህ በማውዝ ነው ጨዋታው የሚሆነው፣ በማውዝ ነው። ፎር ዛት ማተር ኪቦርድም አያስፈልጋችሁም
ማለት ነው። ያን ያክል የምትጽፉት ነገር ስለሌለ ኖርማሊ ሴሌክት የምታደርጉት ነው የሚሆነው። ስለዚህ በማውዝ ኖርማሊ ሌፍት ክሊክ ምንድን ነው? ሲንግል ክሊክ ምንድን ነው? ጀስት ላይክ ደብል ክሊክ ምንድን ነው? ትሪፕል ክሊክ ምንድን ነው? እነሱን ነገሮች የተለያየ ኢፌክት አላቸው። ኦኬ ለማለት ለምሳሌ ሌፍት ክሊክ ነው እስካልተቀየረ ድረስ በሴቲንግ ማለት ነው። ራይት ክሊክ ኖርማሊ አማራጮች እንዲመጡ ማድረጊያ ነው። ከዛ ውጭ ደብል ክሊክ፣ ሲንግል ክሊክ፣ ትሪፕል ክሊክ የሚባሉ ነገሮችም እንዳሉ ልብ ማለት ያስፈልጋል። ስለዚህ ከአንዱ ፔጅ ወደ አንዱ ፔጅ ለመሄድ ኔክስት ልትሉ ትችላላችሁ። የኤግዚት ኤግዛም ላይ እንዳየነው ኤክስፒሪየንስ ከሆነ ዘንድሮ ምን አይነት ኢንተርፌስ ይዞ እንደሚመጣ ግን ማወቅ ስለማይቻል ማውዝን ግን አጠቃቀሙን በደንብ መለየት ያስፈልጋል። ከዛ ባሻገር ቅድም እንዳልኳችሁ ስክሮል የምታደርጉት ወደ ላይ ወደ ታች ባንቀሳቀሳችኋት ቁጥር ይቺ መሀለኛዋን ነገር አብዛኛው ማውዝ ተመሳሳይ ስለሆነ ወደ ላይ ወደ ታች ወረቀቱን እንዲንቀሳቀስ የሚያደርግላችሁ ነው። ከዛ ባሻገር ሴሌክት ልታደርጉ ትችላላችሁ። ኖርማሊ ዛት ማች ግን ምንም የሚያገለግላችሁ ነገር አይደለም። ይሄ ነገር ግን በትክክል መያዝ እና ጊዜያችሁን በአግባቡ ለመጠቀም የሚያስችላችሁ ቴክኒክ ስለሆነ ማውዝ በደንብ ምናልባት በተለያየ መንገድ ያልተከታተላችሁበት የአይሲቲ ክፍል ካለ እሱን ነገር ማካካስ አሁን ግድ ነው። ኦኬ፣ ሁለተኛው ቲፕ የሚሆነው ከኮምፒውተር ስክሪን ላይ ማንበብን መለማመድ ማለት ነው። ሁለተኛው ቲፕ ከኮምፒውተር ስክሪን ላይ ማንበብን መለማመድ። በመጽሐፍ ላይ ወይ ደግሞ ኖርማሊ እንደዚህ ወረቀቶች ላይ ማንበብ ዛት ማች አይን ጋር የሚፈጥረው የተለየ ተጽዕኖ የለም። አእምሯችሁ ጋር የሚፈጥረው የተለየ ተጽዕኖ የለም። ነገር ግን እንደዚህ ሳይንሳዊ ጥናቶች እንደሚያመለክቱት ከስክሪን ላይ የሚወጣው ነገር በቶሎ አእምሯችን እንዲደክመን ያደርገናል። እኔ አንድ አስታውሳለሁ፣ ዩኒቨርሲቲ የመጀመሪያ ዲግሪን የተማርኩ በነበረ ሰዓት ላቦራቶሪ ክላስ ላይ ከገባን በኋላ ኮምፒውተር የተወሰነች እንኳን ክላሷን ተከታተለን ለመውጣት 40 ደቂቃ 50 ደቂቃ፣ ከዛ በኋላ በጣም ከባድ ነው። በጣም ከባድ ፔን ያለው በቃ ያደክማል። ኖርማሊ ብዙ ጊዜ ራት አልፎኝ አውቃለሁ ኮምፒውተሩ በጣም ስላደከመኝ ማለት ነው። እና ይለመዳል ግን እስኪለመድ ድረስ ያንን ጊዜ ላለማሳለፍ የግድ ከኮምፒውተር ላይ የሆነ ነገር ማንበብን መልመድ። እንዴት ሊጠፋኝ ነው ወይ ልትሉ ትችላላችሁ። እንደሱ አይደለም። በቆያችሁ ቁጥር ድካም አለው። ያ የሚወጣው ብርሃን በአይናችሁ የሚገባው ብርሃን አእምሯችሁ ጋር የሚፈጥረው ተጽዕኖ አለ። እሱን መቋቋም መልመድ አለበት አእምሯችሁ። ስለዚህ እስከ ሰኔ ምናምን ድረስ ስለዚህ የተሻለ ጊዜ ስላላችሁ እሱን ነገር መለማመድ በጣም ወሳኝ ነው የሚሆን። አንዴ በግሩፕም ሊሆን ይችላል አሁን ላይ ኮምፒውተር የተማራችሁ ያላችሁት። ስለዚህ በቅርብ ኮምፒውተሩን አይታችሁት ምናልባት ፊት ለፊት የዛ ብርሃን አርፎባችሁ ተቋቁማችሁት ላታውቁ ትችላላችሁ። ስለዚህ አሁን ላይ በደንብ አንድ ባንድ ኮምፒውተሩና እናንተ ብቻ ፊት ለፊት ሆናችሁ የግድ እንዴት መሆን እንዳለበት ወይ ደግሞ ጀስት እየሰራችሁ የምትችሉት ነገርም ካለ እየሳላችሁ ብቻ እናንተ ከዛ ጋር ያነበባችሁ ቆይታችሁን ማረዘም መለማመድ አስፈላጊ ነው። እሱን ለማድረግ የተለያዩ ቴክኒኮችን ልትጠቀሙ ትችላላችሁ። ለምሳሌ ከስልካችሁ ጋር ልታነቡ ትችላላችሁ። የተለያዩ ፒዲኤፎችን ልታዩ ትችላላችሁ። አሁን ላይ ጀስት ቲክቶክም ምንም ስላለ እንግዲህ ትምህርት ቤቶቻችሁ ላይ ተገድቦ ነው እንጂ የሚሆነው ኖርማሊ አሁን ላይ ከስክሪን ላይ ማንበብ ከባድ ላይሆን ይችላል ለአሁኑ ትውልድ። ግን ብዙ ጊዜ ገጠር ላይ ያላችሁ ወገኖቼ ይሄ ነገር አስቸጋሪ ሊሆን ይችላል። እንደ አጋጣሚ ይሄን ቪዲዮ የምታዩ ሌሎች ሰዎች ከሆናችሁ ለእነዚህ ተማሪዎች ብታደርሱላቸው ህይወታቸውን መታደግ ትችላላችሁ ብዬ አስባለሁ። ስለዚህ ከኮምፒውተር ስክሪን ላይ ማንበብ መለማመድ በጣም ወሳኝ ቲፕ ነው የምላችሁ። ሶስተኛው ቲፕ የሚሆነው በጣም ብዙ ፔጅ ሊሆን ይችላል እንግዲህ 100ም 60ም 80ም ጥያቄዎች ሊሆኑ ይችላሉ። ኖርማሊ ሃርድ ኮፒ ላይ ሲሆኑ እንደነበረው ዲጂታል መሆኑ ነው እንጂ የተለየ ነገር አይደለም። ግን ብዙ ጊዜ የሚመከር ነገር አለ። ልክ ኤግዚት ኤግዛም ላይ እንዳየ ነው በአንድ ስክሪን ላይ አንድ ጥያቄ ሊሆን የሚችል ከሆነ አትሊስት ከ50 ከ60 በላይ ስክሪኖች የግድ መቀያየር አለባቸው ማለት ነው። ያ ነገርም የሆነው የግድ ኔክስት የምትለዋን ነገር ሌፍት ክሊክ በመንካት ላይ ሄድ ይችላል። ግን ኔክስት የምትለዋ
ፕሪቪየስ ኤንድ ኔክስት የምትላለች እሷ ኔክስት ላይ ማውዛችሁን ጀስት ሌፍት ክሊክ ኦኬ ስትሉት የግድ በዛ መንገድ ነው የሚቀያየረው። ስለዚህ አንዳንድ ጊዜ እንደ ኮምፒውተሮች አቅም ስክሪኖች ሲቀያየሩ የሚፈጠር የተለየ ነገር ሊፈጠር ይችላል። ስለዚህ አንዳንዴ ብላክ ሊሆን ይችላል ወይም ጀስት የተለየ ቪዥዋል ኢፌክት የሚያመጣ ከሆነ የሆነ ነገር ብርቅርቅ ካለ የሆነ አኒሜሽን ካለው ድንገት እንደዛ ኮምፒውተር ካፓቢሊቲ ወይም ደግሞ ድንገትም ቢጠፋ እዛ ጋር የሚፈጠረውን ጭንቀት መቀነስ ያስፈልጋል። ሶ ኔክስት ስትሉት አንደኛ ቁጥር ላይ የነበራችሁት 2 ቁጥር ላይ ስትሄዱ 1 ቁጥር ላይ የነበረው ነገር ጠፋ ብላችሁ ማሰብ አስፈላጊ አይደለም። ሶ ይሄ ነገር በጣም አንድ ኤግዚት ኤግዛም ስፈተን የገጠመኝ ነገር ነው። እንዲህ የሰራሁት ነገር የት ጠፋ ብለውኝ ያውቃሉ ተማሪዎች ማለት ነው። እና በጣም እንኳን እናንተ ይቅርና በነገራችን ላይ ቅድም መጀመሪያው ቲፕ ላይ የነገርኳችሁ ማውዝ አጠቃቀም ለዩኒቨርሲቲ ዲግሪ ሊመረቁ ማለት ነው። እንግዲህ ኤግዚት ኤግዛም ዲግሪ ሊመረቁ የሚፈተኑት ፈተና ነው እና እዛ ሊፈተኑ መጥተው ማውዝ እንዴት መያዝ እንዳለባቸው የማያውቁ ብዙዎች ናቸው። ኢማጂን እነዛ ወጥተው ባለሙያ ይሆናሉ። ሜቢ መምህራንም ሊሆኑ ይችላሉ። ሜቢ እንደነዛ አይነት መምህራንም አስተምረዋችሁ ሊሆኑ ይችላል። ስለዚህ እንግዲህ ለዛኛ ኃላፊነት አንወስድም። አትሊስት ከዚህ ቪዲዮ በኋላ እስካሁን የነገርኳችሁን ነገሮች ግን መያዝ አስፈላጊ ነው። ጎበዝ ተማሪዎች አንብባችሁ ውጤታችሁን እንዳይወርድ ውጤታችሁን የተሻለ ለማድረግ ለማለፍም የምትጣጣሩ ተማሪዎችም ደግሞ እንደው ካነበባችኋትም ነገር እንዳትቀነስባችሁ እነዚህ ነገሮች መከታተል አስፈላጊ ነው። አራተኛው ቲፕ የሚሆነው ሰዓትን ማየት ነው። ብዙ ጊዜ የለመድነው ነገር ፈተና ስንፈተን እንዲሁ ዝም ብለን ለጥ እንላለን። በቃ ሰዓት ማየት አንፈልግም። መምህሩም አንዳንዴ ላይቆጣጠራችሁ ይችላል። ሜቢ በዛ ፈተና እንዳትወድቁ ብቻ ሳይሆን ኖርማሊ ኋላ ከወደቃችሁ በኋላ የሚፈጠረውን ነገር ለመቀነስ በማሰብ ሰዓት ላይ ቆጣጠራችሁ ይችላል። ስለዚህ በሰዓት መስራት አልለመዳችሁ እንደሆነ የግድ ይሄ አሁን አስቸጋሪ ነው። ሁል ጊዜ ሰዓታችሁ እየወረደ ወይ እንግዲህ ወይ በዚህኛው ስክሪን ነው የሚሆነው ወይ በዚህ ስክሪን ነው የሚሆነው እንደየፈተናው ሌያውት ሊለያይ ይችላል። ስለዚህ ፈተናው የት ላይ እንደሆነ ወይ ደግሞ ይሄ ሰዓቱ የት ላይ እንደሆነ ጀስት ካውንት ዳውን አለው። ስለዚህ እሷን ነገር አይናችሁ ከሰዓቷ ጋር ታዲያ ሰዓቷን ያያችሁ ፈተናውን አለመስራት አይደለም፣ ሰዓቱንም ማየት ነው፣ ፈተናችሁንም በትክክል መስራት ነው። ግን ሰዓት እያለቀ እንደሆነ ማሰብ አስፈላጊ ነው። ቢያንስ 2 ሰዓት ተኩል ቢሰጣቸው 3 ሰዓት እንኳን ላይሰጥ ይችላል። ኢቭን ማቴማቲክስ ላይ 3 ሰዓት ሊሰጥ ይችላል። ሜቢ 3 ሰዓት ቢሰጥ አስቡት። 2 ሰዓት ተኩል ቢጀመር ኦልሞስት 5 ሰዓት እስከ 5 ሰዓት ድረስ ከኮምፒውተር ስክሪን ጋር እንዲች ተያይታችሁ በጣም አስቸጋሪ ነው በነገራችን ላይ። ከሰዓትም ከሆነ እስከ ማታ ይሄ በጣም አደገኛ ነው የሚሆን። ስለዚህ በጣም ልጆችም ከመሆናችሁ ጋር ተያይዞ አእምሯችሁ ቶሎ መድከም ሊጀምር ይችላል። ስለዚህ እሱን ነገር የግድ ስፖርቷን ምንም እያላችሁ ዝሮ ሰዓትን እንዴት መቆጣጠር እንደሚቻል ማሰብ አስፈላጊ ነው። ሰዓትን ማየት። ኦኬ፣ ሌላ በፈተና አሰራር ላይ የሚመከር ነገር አለ። የሆነ ነገር ስታዩት ከባድ ነው፣ እዛ ጋር ዝም ብላችሁ እንዴት ነው መስራት የምችለው ብላችሁ ጊዜያችሁን መፍጀት አያስፈልግም። አንዳንድ ጊዜ ኤግዚት ኤግዛም ላይ እንዳየነው ኢንተርፌስ ከሆነ ሶፍትዌሩ ተመሳሳይ ይሆናል ብዬ ነው የማስበው። ፍላግ ማድረግ ይቻላል፣ በቀይ ምልክት ይደረጋል። ወይም ደግሞ መልስ ሳትሰሩ ዝም ብላችሁ ኔክስት ማለት ኔክስት ስትሉት መልስ ሳትሰሩ እንዳልተሰራ ያሳያችኋል። ናቪጌሽን ሜኑ የሚባል አለ፣ በዚህ አካባቢ የሚኖር ነው። እዛ ናቪጌሽን ላይ ከ1 ቁጥር ጀምሮ እስከ መጨረሻው ቁጥር ድረስ ያልሰራችሁትና የሰራችሁት ነገር ይታወቃል። የሰራችሁት ከሆነ ኦልሬዲ መስመር አድርጎበት ወይም ሼድ አድርጎት ታያታላችሁ። ያልተሰራ ከሆነ ወይ ባዶ ነው የሚያደርገው። ፍላግ አድርጋችሁበት ከሆነ ደግሞ ኖርማሊ ያ ሬድ ፍላግ የቀይ ምልክት ልክ ቀይ ባንዲራ እንደሚውለበለብ አስመስላችሁ ጀስት የራሱ ምልክት አለው፣ ፍላግ ማድረግ ነው ማለት ነው። ስለዚህ አንድም በዛ መንገድ ምልክት ማድረግ ይቻላል ከባድ የሆኑ ጥያቄዎችን። ከዛ በኋላ ግን የከበዳችሁን እዛው ጋር ጊዜያችሁን እንዳትፈጁ ወይም ደግሞ አእምሯችሁ እዛ ጋር እንዳይጨናነቅ የግድ ቀላል የሆኑትን ጥያቄዎች እየሰሩ መጨረስ። በቃ ከባድ የሆኑትን በኋላ ተመልሳችሁ ቀላሎችን ሰርታችሁ ከጨረሳችሁ በኋላ ከባዶችን አሁንም ከነዛ የሚቀል የትኛው እንደሆነ እያያችሁ በዛ መሰረት ማስተናገድ ነው።
አለበለዛ ከባዱ ላይ በጣም ተመስጣችሁ በቆያችሁ ቁጥር የሆነ ሀሳብ አእምሯችሁ ጋር ይመጣና ይረብሻችኋል ማለት ነው። ሶ ክላስ ላይ አለመከታተላችሁ ሊሆን ይችላል። ብቻ የሆነ የሚጸጽት የህይወት ገጠመኝ ይመጣና ከነጭራሹም ሌላውን ፈተና ሳትሰሩ ሰዓቱ ብቻ ያልቃል ማለት ነው። ስለዚህ ይህንን ቲፕ ተጠቀሙ። መጀመሪያ ቀላል የሆኑ ጥያቄዎችን መስራት። ስድስተኛው ኔክስት ስትሉ ወይም ደግሞ መልስ ቼክ ካረጋችሁ በኋላ ከኤቢሲዲ ምርጫዎች መካከል የግድ ቼክ ቦክስ የሚባል እንግዲህ ኮምፒውተር ተምራችኋል ብዬ አስባለሁ። ኦፕሽን የሆኑ አሉ፣ ቼክ ቦክስ የሚባሉ አሉ። ስለዚህ የፈተና አማራጮች እንግዲህ መልሱ አንድ ብቻ ስለሚሆን ኦፕሽንስ ናቸው። እነዚህ ክብ ክብ የመሰሉ ነገሮች ናቸው የሚኖሩ ከኤ ጎን፣ ከቢ ጎን፣ ከሲ ከዲ ጎን እነዚህ ክብ የሚመስሉ ኦፕሽን ይባላሉ። እንግዲህ አይሲቲ ላይ ተምራችኋል ብዬ አስባለሁ። እስከ 12ኛ ክፍል እነዚህን ሳትማሩ አትቀሩም ብዬ ነው የማስበው። ስለዚህ ኦፕሽን ይባሉ አሉ። እነሱን ኦሪየንቴሽን ትወስዳላችሁ። ዞሮ ዞሮ በዚህ መንገድ እነዚህን ነገሮች ኦሪየንቴሽን ላይ ስለማታገኟቸው ብዬ ነው የምነግራችሁ። ስለዚህ መልስ ከመረጣችሁ በኋላ ክሊክ ካደረጋችሁ በኋላ ኔክስት ከማለታችሁ ቀጣይ ከማለታችሁ በፊት በትክክል ቼክ ማድረጋችሁን መልስ መስራታችሁን ማሰብ አስፈላጊ ነው። ኢቭን ከጨረሳችሁም በኋላ ኔክስት ሰሚት ለማድረግ በእርግጥ እዛ ፈተና ክፍል ላይ የሚያግዟችሁ የአይሲቲ ባለሙያዎችም አሉ፣ ፈታኞችም አሉ። እንደተሰጣቸው ሚና የሚያግዙበት ሁኔታ አለ። ግን ካላወቃችሁትና ቀጣይ ምን ማድረግ እንዳለባችሁ አደጋ ከሆነ ወይ ደግሞ ከጠፋችሁ መጥራት ነው ያለባችሁ ሰዎችን እንዲያግዟችሁ። ከዚህ ቀጥዬ ምን ላድርግ ማለት ነው እንጂ እንዲሁ በመጨናነቅም ወይም ደግሞ ዝም ብላችሁ በራንደምሊ መልሳችሁን ሳትሰሩ እንዳትቀሩ። ኔክስት ከማለታችሁ በፊት ጥንቃቄ አድርጉ። ኔክስት ካላችሁት በኋላ የሚመጣውን ነገርም እንደዚሁ ማየት ማለት ነው። የሆነ ነገር ኮምፒውተራችሁ የሆነ ነገር ከሆነ ቶሎ ብላችሁ ባለሙያው ስላለ የአይሲቲ ባለሙያው እሱን ነገር ያግዛችኋል ብዬ አስባለሁ ማለት ነው። ሰባተኛው ቲፕ የኮምፒውተር ኪቦርዱን፣ ይሄ ብዙ ጊዜ ኪቦርድ ነው አይደለ? ስለዚህ የኮምፒውተር ኪቦርዱን በምንም መንገድ አለመንካት ማለት ነው። በምንም መንገድ ካጠገባችሁ ማራቅ ነው ያስፈልግ። ብዙ ፈተናዎች በማውዝ ብቻ ነው የሚሰሩት። በቃ አለቀ። ማውዙ እጃችሁ ነው ለእናንተ፣ እስክርቢጧችሁ ነው። በቃ አለቀ። ካልኩሌት የምታደርጓቸው ነገሮች ሊኖሩ ይችሉ ይሆናል፣ በወረቀት የምትሰሯቸው። ዝሮ ዝሮ ግን መልስ የምትሰሩ ማንኛውም ነገር ስማችሁ ያለበትን ቼክ የምታደርጉ በማውዝ ነው። ማውዙን ተከትላችሁ ነው የምትሄዱ። ማውዙን ነው ክሊክ 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 ያደረጋችሁ የምትሄዱ። ኪቦርዱን መቼ ትጠቀማላችሁ? ወይ አይዲያችሁን ስታስገቡና ፓስወርድ ስታስገቡ ነው። አለቀ። እሱም ቢሆን ኦን ስክሪን ኪቦርድ ስላለ በዛ ሊሰራ ይችላል። እንዲህ አይነት ልምድ ያላችሁ ልጆች ካላችሁ በሾርት ከት ማንኛውም ኮምፒውተር ላይ ኦን ስክሪን ኪቦርድ ሊመጣ ይችላል። ከዛ ውጭ ግን ፊዚካል ኪቦርዱን የምትፈልጉት ከሆነ ኦልሬዲ አይዲያችሁን አስገብታችሁ ፓስወርዳችሁን፣ አይዲ ስል ዩዘርኔም ማለት ነው፣ ይሰጣችኋል። እሱ ትምህርት ሚኒስቴር ይሰጣችኋል። ልክ እንደ ሬጅስትሬሽን እንትናችሁ እንደ ሬጅስትሬሽን ካርዱ ልክ የሚሰጣችሁ ነው የሚሆነው። ያን ካስገባችሁ በኋላ ኪቦርዱ አያስፈልግም። ካጠገባችሁ ማራቅ ያስፈልጋል ማለት ነው። አለዛ ያሰስታችኋል። የሆነ ነገር ተሰስታችሁ የሆኑ ኪ ብትነኩ የሆኑ ኤቢሲዲ ወይ ደግሞ የሆነ ቁጥር ብትነኩ ያን ኪቦርድ ብትነኩት ምናልባት ሊዘጋ ይችላል በሆነ ሾርት ከት ማለት ነው። እንዲህ አይነት ኮምፒውተሮች ሊኖሩ ይችላል። የእናንተ ኮምፒውተር ስላልሆነ ምን አይነት ኔቸር እንዳለው አስቸጋሪ ይሆናል እና ሌላ ነገሮችን መሞከር አያስፈልግም። የሆነ ነገር መመራመር አያስፈልግም እዛ ኮምፒውተር ላይ። በቃ ፈተና ነው፣ ለፈተና ነው የመጣችሁት። እሱን ነገር በጥንቃቄ ለመስራት ጥረት ማድረግ ብቻ ነው የሚሆን። ስለዚህ ይሄ ቲፕ በደንብ ማየት ያስፈልጋል። እንዲህ አይነት ገጠመኝ ነበር። ድንገት ብለው ይነካካሉ ተማሪዎች ማለት ነው። ይነካካሉ፣ የሆነ ነገር ይፈጠራል፣ ኮምፒውተሩ ክራሽ ያደርጋል፣ ሰዓቱ ያልቃል፣ ጭንቀት ይመጣል፣ ሌላ ነገር ተደራራቢ ነገሮች ይፈጠራሉ ማለት ነው። ስለዚህ ኪቦርዳችሁን መንካት የለም። ማውዝና ስክሪኑ ብቻ ነው እናንተ ጋር ፊት ለፊት መቀመጥ ያለበት። ኦኬ፣ ስምንተኛው ቲፕ
ኮምፒውተሮች በሚፈጥሩት የተለየ ችግር መደናገጥ አያስፈልግም። አንዳንዴ ኮምፒውተሮች ምን እንደሚፈጠሩ አታውቅም። እንግዲህ ገና በማደግ ላይ ያለች ሀገር ውስጥ ያለን ሰዎች ነን። ሰው ኮምፒውተሮች አውትዴትድ ሊሆኑ ይችላሉ። የግድ አዲስ ኮምፒውተር የሚግባ ብሎ መጠየቅ አስፈላጊ አይደለም። ሰው ምን እንደሚፈጠር አይታወቅም። ሊዘጋ ይችላል፣ ድንገት መብራት ሊቋረጥ ይችላል። የፓወር ፍላክቹዌሽን የመብራት መጨመር መቀነስ ኮምፒውተሩ ላይ የሚፈጥረው ብቻ ምን እንደሚፈጠር አታውቁም። በቃ ምንም ይፈጠር ግን መደናገጥ አያስፈልግም። በቃ የእናንተ ሚና ምንድን ነው? ፈተናውን ለመስራት መጣችኋል፣ ተዘጋጅታችኋል። ያንን ፈተና መስራት ነው። ከእናንተ ውጭ ያሉ እንዲህ አይነት ነገሮችን ግን ሪፖርት ማድረግ ነው፣ እጃችሁን ማውጣት ነው። ለዛ ተብለው የተቀጠሩ የአይሲቲ ባለሙያዎች አሉ። ኮምፒውተሩ ላይ ብቻ ፎከስ አድርገው ሊሰሩ የሚችሉ ወይም ደግሞ እንዲሰሩ የተቀጠሩ ሰዎች ማለት ነው። ትሬኒንግም ሰጧቸው ለዚህ ፈተና ዓላማ ተብሎ የሚኖሩ ሰዎች አሉ። ፈታኝ ብቻ ሳይሆን የሚመደበው እነዛ ሰዎችም ኮምፒውተሩን በተመለከተ የሚያግዟችሁ ሰዎች አሉ ማለት ነው። ስለዚህ እጅ ማውጣት ነው። ኮምፒውተሩ ከጠፋ እጅ ማውጣት ነው። ይህን ቀይረኝ ያንን ቀይረኝ ብሎ አምባጓሮ መፍጠር መጣላት እንዲሁ በጣም አደገኛ ነገር ነው። ስለዚህ በሰከነ መንገድ ቁጭ በሉ። ካልጀመራችሁ ሰዓቱ አይወርድም አይቀንስም። አንዳንዴ ሊሚት ሊደረግ ይችላል፣ ግን ዞሮ ዞሮ ተሎ ብሎ ለሶሉሽን እጅን አውጥቶ ሳትጮሁ በስነ ስርዓት ፕሮፌሽናል ሆናችሁ ማለት ነው። ሰው እንዲህ አይነት እገዛዎችን ማግኘት ትችላላችሁ ማለት ነው። 9ኛው የኮምፒውተር በምትጠቀሙበት ሰዓት ያላችሁ አቀማመጥ ድካማችሁንና የአእምሯችሁን ማሰብ ይቀንሰዋል። ሰው ብዙ ጊዜ የለመድነው ነገር አለ። ልክ እንደዚህ ተደግፈን ለጥ እንላለን። ይሲ ኮምፒውተሩን ልንስመው እንደርሳለን። አንዳንድ ጊዜ በጣም አደገኛ ነው እና ቀጥ ብሎ መቀመጥ መልመድ። ሰው የኮምፒውተሩ ስክሪን አንዳንዴ ይኸውላችሁ እንደዚህ ዝቅ ስንል እንደዚህ ኮምፒውተሩ ደግሞ ከፍ ያለ ስለሆነ ምን ይፈጠራል? ከኮምፒውተር ስክሪኑ የሚወጣው ላይት ሬይ ቀጥታ ወደ አይናችን ነው የሚያልፈው ማለት ነው። ያ ደግሞ አእምሯችን በጣም እንዲጨናነቅ ያደርገዋል። አይናችን በጣም ከፍተኛ ብርሃን በገባበት ልክ አእምሯችን ጋር የሚፈጥረው ጭንቀት አለ። ኖርማሊ የመቋቋም ያለ መቋቋም። አሁን የሆነ ነገር ለገጠኝ ትላላችሁ አይደል? ፀሐይን ታያታላችሁ። በትክክል እንደዚህ ማየት አይቻልም አይደል? ልክ እንደዛው ኮምፒውተሮች ላይ ሞር ባፈጠጣችሁ ቁጥር ብዙ ጊዜ ደግሞ ወረቀት ቢያንስ እንደዚህ ስናገላብጠው አይናችን እንደዚህ ስለሚርገበገብ ያ መርገብገቡ ናቹራል ነው። ባይዘወይ እንዳንደክም በደንብ እንድናስብ የሚያደርገን ነገር ነው። ግን እሱ ነገር ላይኖር ይችላል። እዚህ ላይ አፍጣችሁ ታውን ምን ተፈጠረ ብላችሁ ስለሆነ ማውዛችሁን ተጠቅማችሁ ጀስት ስክሮል የምታደርጉት እንዲህ አይነት አይናችሁን ሳታርገበግቡ በቀራችሁ ቁጥር የሚፈጠረውን ድካም ለመቀነስ አንደኛ ቀጥ ብሎ መቀመጥ፣ ሁለተኛ ማርገብገብ አይናችን አትሊስት ኔክስት ስትሉ እንዲሁ ዝም ብሎ መንቀሳቀስ ብቻ ሳይሆን ጀስት አይናችሁን ጨፍናችሁ እንደዚህ መግለጥ that's fine። ሌላ ተማሪ ሳትረብሹ ደግሞ ኖርማሊ መንቀሳቀስ እንደዚህ ጀስት ዘው ባላችሁበት ማለት ነው። ስለዚህ እንዲህ በማድረግ ውሃ ይዞ መግባት ስለማይቻል ወይም ሌሎች ነገሮችን ማድረግ ስለማይቻል ጀስት እሱን ነገር ጥንቃቄ ማድረግ አስፈላጊ ነው። ስለዚህ በትክክል መቀመጥ፣ በኮምፒውተራችሁ ትክክል ጀስት ስትሬት ሆናችሁ መቀመጥ፣ ከኮምፒውተሩ የሚወጣውን ብርሃን ኖርማሊ መቆጣጠር ትችላላችሁ ማለት ነው። ኦኬ 10ኛው ምናልባት ኮምፒውተሮች ቢዘጉና የሆነ ኢሹ ቢፈጠር ኔትወርክ ቢቋረጥ መጨናነቅ አያስፈልግም። አሁን የእናንተ ችግር አይደለም። በዛ ሰዓት ይህንን ነገር በሪፖርት መልክ የሚይዙ ባለሙያዎች ስላሉ እንዲሁ እንኳን በእናንተ ክፍተት ያልሆነውን ነገር ከበር ሊያደርጉላችሁ ወይም ሊያግዟችሁና ፈተናችሁን እንደገና ልትሰሩ የምትችሉበት ሁኔታ ሊኖር ስለሚችል እናንተ ብቻ ሳትረብሹ በጥንቃቄ ተቀምጣችሁ ችግራችሁን ብቻ እንዲያዩላችሁ ጀስት እንዲረዱላችሁ ማድረግ ነው የሚያስፈልገው ማለት ነው። ስለዚህ ኮምፒውተራችሁ ጋር በሚፈጠሩ ነገሮች
ጀስት እነሱ ነገሮች መደናገጥ አያስፈልግም። ከዚህ ጋር ተያይዞ አንዳንድ ጊዜ ወይ ሌሎች በኮምፒውተራቸው ምክንያት ሊሆን ይችላል፣ ወይም ደግሞ ተማሪዎች አንዳንድ ጊዜ የሆነ የመንፈስ ጭንቀት ሊሆን ይችላል፣ የሆነ ነገር ይረበሻሉ። ሲረበሹ ምናልባት መውደቅ ሊኖር ይችላል፣ መጮህ ሊኖር ይችላል። በቃ ብቻ ነገ ዩኒቨርሲቲ ለመግባት ዓላማ የሌላቸው ልጆች አብረው ሊገቡ ይችላሉ። ይሲ ምን እንደሚፈጠር አታውቁም። ስለዚህ እነዛ ልጆች ላይ አእምሯችሁን ወይም ትኩረታችሁን ማድረግ የለባችሁም። አትርዷቸው ማለት አይደለም። እነሱን ሊረዱ የሚችሉ የተቋቋሙ የቀይ መስቀል ግሩፕ የሆኑ ሰዎች አሉ። ስለዚህ የሚፈትኑ ተቋማት እንግዲህ ዩኒቨርሲቲዎች ናቸው የሚሆኑት ሞስት ፕሮባብሊ የሚፈትኑ ተቋማት ለዛ ተብሎ ግብረ ኃይል አለ ማለት ነው። ያ ግብረ ኃይል ዋና ስራው ምንድን ነው? እንዲህ አይነት ነገሮችን መቆጣጠር ነው። ኮምፒውተሮች ካልሰሩ የሚቆጣጠር፣ ተማሪዎች ከረበሹ እንደዛው ስነ ምግባራቸውን የሚከታተል እና ልክ እንደዚህ ሰዎች ወይም ተማሪዎች አደጋ ሲደርስባቸው ለመፍትሄ የሚረዳ ነገር የሚያደርግ የቀይ መስቀል ሰዎች አሉ። ስለዚህ እናንተ ስራችሁ ላይ ብቻ ትኩረት ማድረግ ነው። አንድ ተማሪ ቢታመም የሚረዳው ሰው እያለ እናንተ እሱን ተማሪ ለመርዳት ብላችሁ ወደዛ ብትሄዱ አንደኛ ቀዳችሁ ተብላችሁ፣ ሁለተኛ ጊዜያቸውን አስቡት፣ ሶስት በቃ ብዙ ተማሪ ዲስኳሊፋይድ ሆነ ማለት ነው። ምናልባት ያ ተማሪ እንዲሁ ኖርማል አሞት እንኳን ቢሆን የሚረዳው ሰው አለ ማለት ነው። ዝሮ ዝሮ ኤቭሪዌር አለ ቦታችን ከተገኘን የእኛንም ብቻ ሳይሆን የሌሎችንም ነገር ስለምንዘጋ ሴክሽኑ በአጠቃላይ ዲስኳሊፋይ ሊደረግ ይችላል። በቃ አለቀ። ስለዚህ ከወዲሁ እንዲህ አይነት ስሜት የሚረብሻችሁ፣ እንዲህ አይነት የጤና ችግር ያለባችሁ ልጆች ካሏችሁ ወይ ደግሞ ካላችሁ ራሳችሁን ትሪት ማድረግ መጀመር አስፈላጊ ነው። መታከም ያለበት ካለ መታከም ነው። ጸበል መሄድ የሚያስፈልግ ከሆነ ጸበል መሄድ፣ ጀስት የተለያዩ ነገሮችን በማድረግ ብቻ ስሙዝ የሆነ የጤና ሁኔታ፣ የተረጋጋ የጤና ሁኔታ እንዲኖራችሁ ማድረግ በጣም አስፈላጊ ነው። አንዳንድ ጊዜ ብዙ በመቀመጥ የኩላሊት የምናምን ኢንፌክሽን ያለባችሁ ልትኖሩ ትችላላችሁ። ሽንታችሁ ቶሎ ቶሎ የሚመጣ ልጆች ልትኖሩ ትችላላችሁ። እየወጡ መግባት አይቻልም። እርግጥ መውጣት መግባት ሊቻል ይችላል፣ ግን በጣም በከፍተኛ ቁጥጥር ነው። ስለዚህ አስቡት ያን ሁሉ ነገር። ይሄንን ሁሉ ምላችሁ ኖርማሊ ጀስት እንደ ወንድም ነው ወይም ደግሞ እንደ አባት ልትሉ ትችላላችሁ። ዝሮ ዝሮ በዚህ መንገድ መግባት ካለባችሁ ዩኒቨርሲቲ መቅረት እንዳትችሉ ነው የምነግራችሁ። የተማረ ሰው ያስፈልጋል ለዚች ሀገር። ስለዚህ አንዱ መግቢያው ይሄ ቢሆን እንኳ በዚህ መንገድ ወደኋላ እንዳትቀሩ በማሰብ ነው። ኦኬ ያ እንደዚህ አይነት ተማሪዎችን አለመርዳት ክፉ መባል አይደለም። በቃ በተገቢው መንገድ ሕግና ስነስርዓት በሚፈቅደው መንገድ መገኘት የግድ ስለሚሆን ነው። እና አንዳንድ ጊዜ እነዚህ ነገሮችም ስለተለመዱ ነው። አንዳንድ ጊዜ ተማሪዎች ይወድቃሉ፣ ሌሎች በእነሱ ምክንያት ኮፒ እንዲያደርጉ የማድረግ እድሉ ይፈጠራል። እዚህ ጋር አንድ ነገር የምነግራችሁ ነገር ማለት ኖርማሊ በወረቀት ላይ የነበረው ፈተና 4 ኮድ ማክሲመም ቢኖረው ነው 6 ኮድ ሜቢ ከዛም በላይ ከሄደ ማለት ነው። ከዛ ውጭ ግን አሁን ኦንላይን ፈተናዎች ላይ በጣም በብዙ ሺህ የሚቆጠር ኮዶች ይኖራሉ። በአንድ ክላስ ውስጥ 36 ተማሪዎች የሚፈተኑ ከሆነ 36ም አይነት የተለያየ ኮድ ማድረግ ይቻላል። ምንም ነገር ማለት ነው። ምንም ነገር ይሄ የራሱ ፎርሙላ አለው። ኖርማሊ ምንም እዚህ ስለማያስፈልግ ነው። በቃ ኢንፋይናይት የሆነ ኮድ ያለው ፈተና ማድረግ ይችላል። እንዲህ ብትደረደሩ ምንም የማይገናኝ ማለት ነው። አንደኛው ያንን ጥያቄ የሚያገኘው መጨረሻው ላይ ሊሆን ይችላል። አንደኛው የሆነ ቁጥር ላይ ብቻ ቁጥሩም ይቀያየራል፣ ቾይሱም ይቀያየራል ማለት ነው። ኦንላይን ፈተናዎች እንዲህ አይነት ኤክስፔክቴሽን አለ። እንዲያው በተለያየ መንገድ ልሞክር፣ ስልክ ይዤ ለመስራት ላስብ። አሁን ዛሬ ቴክኖሎጂ ምን አለ ተማሪዎች ከሚያነቡ ይልቅ እንዴት ልቀዳ እንደምችል ብለው በማሰብ አንዳንድ ቴክኖሎጂዎችን በመልመድ ላይ ያሉ ተማሪዎች ልትኖሩ ትችላላችሁ። ይሄ በጣም አደገኛ ነው። እንዲሁ በኋላ ይጸጽታችኋል። እውነቴን ነው የምነግራችሁ። ተውት፣ ይቅርባችሁ። ብዙ ነገሮች ተቀያይረዋል። አሁን ቴክኖሎጂው ላይ የሚጠቅመንም እሱ አይደለም። እስካሁን ድረስ የነበርንበትን ነገር አለ፣ ያንን እንስራው። ካልቻልን አልቻልንም፣ እንዳንችል ያደረገን ይሄ ነው ብለን መጠየቅ የምንችልበት ኢንቫይሮንመንት ቢኖር ነው የሚሻለው እንጂ
በዚህ መንገድ ተሰርቶም ታልፎም መመለስ አለ። እዛም ጋር በዛ መንገድ መቀጠል። እንዲህ አይነት ትሪኮች ብዙም ጊዜ አያዛልቁም እና በቃ ጊዜያችሁን በአግባቡ ተጠቀሙ፣ አጥኑ። ከዛ ውጭ ግን ፕሮፐርሊ ለመሄድ ብትሞክሩ በጣም አሪፍ ነው ብዬ አስባለሁ። ስለዚህ ለዛ ብላችሁ ስልክ አትግዙ። ፈተና መፈተኛ ክፍል ይዞ ለመግባት እንዲህ አይነት ሰው ስላጋጠመን ነው እና ብዙ ነገሮች ስለተለመዱ አሁን ላይ ኦልሬዲ አዲስ የማጭበርበሪያ መንገዶች የሉም። ግን እናንተ ጨዋ ብትሆኑ በጣም የተሻለ ነው ብዬ አስባለሁ። ኦኬ፣ አንዳንድ ኮርሶች አሉ። ለምሳሌ እንደ ፊዚክስ፣ ኢኮኖሚክስ፣ ኬሚስትሪ፣ ጀስት ማቴማቲክስ ላይ ምን ሊፈቀድላችሁ ይችል ይሆናል። ካልኩሌሽኖች አሉ። እነሱን ካልኩሌሽኖች በምትሰሩ ሰዓት ወረቀት ይፈቀድላችኋል። ልሙጥ ወረቀት ይሰጣችኋል። እስክርቢቶ አንዳንዴ ላይፈቀድ ይችላል፣ ሊፈቀድ ይችላል። በዚህ ሰዓት ደግሞ ካልኩሌተር ግን ይፈቀዳል ብዬ አላስብም። ትነገራላችሁ ኦሪየንቴሽን ላይ ካልኩሌተር፣ እነዚህ ስማርት ዋች ምናምን ኤቭሪቲንግ ለኮፒ ያመቻሉ ተብለው የሚታሰቡ ማንኛውም ቴክኖሎጂ የተከለከለ ነው የሚሆነው። ስለዚህ ወረቀት ግን የሚቻልበት ሁኔታ ላይ ሲኖር ወረቀታችሁን ይዛችሁ ጀስት በጥንቃቄ እናንተ ላይ ብቻ አድርጋችሁ ስማችሁን ጽፋችሁ ጀስት ታች ላይ ካልኩሌሽናችሁን እየሰራችሁ መልሳችሁን ቼክ ማድረግ ትችላላችሁ። ማለት ወደ ኮምፒውተራችሁ ጋር መልሱን መምረጥ ትችላላችሁ በዛ መንገድ ማለት ነው። ይህን በማድረግ ኖርማሊ በፈተና ህጉ መሰረት ምክንያቱም ስክሪኑ ላይ መጻፍ ስለማትችሉ ማለት ነው የሚያስችል ነገር ስለሌለው ልልመድ ብትሉም እንዲህ አይነት ኢንቫይሮንመንት የለውም። ሶፍትዌሩ ሌላ ነገር አይከፍትላችሁ። ማይክሮሶፍት ወርድ አይከፍትም፣ ኖት አይከፍትም፣ ፔንት አይከፍትም፣ ምንም ነገር ኖትቡክ አይከፍትላችሁም፣ ኢንተርኔት የለም፣ ምንም ነገር የለም። ብራውዘሩ ለዛ ተብሎ ብቻ የተዘጋጀ ነው። ይሲ ልክ አሁን ዩቲዩብ ላይ ነው እያያችሁት ያላችሁት። ስለዚህ እዛ ደግሞ የመፈተኛ ሶፍትዌር ነው ዲቨሎፕድ የተደረገው ማለት ነው። ስለዚህ ሌላ የትም ቦታ አይሄድም። ፓስወርድ አለው፣ ፕሮቴክተር ነው። ያንን ሰብሬ ምናምን ምንም እንዳታስቡት እሱን ነገር። ወረቀት ልትይዙ ትችላላችሁ። የሚቻልና ማይቻል መሆኑን ግን መጠየቅ ያስፈልጋል። ከፈታኝ ጋራ ሌላ ሰጣ ገባ ውስጥ መግባት አያስፈልግም። ኦኬ፣ 13ኛው ቲፕ ከፈተና በፊት በደንብ መተኛት አስፈላጊ ነው። ከወረቀት ፈተናዎች በተለየ ስክሪን ላይ የሚደረጉ ፈተናዎች በጣም ከፍተኛ እረፍት ይፈልጋሉ። በቃ እኔ አሁን የምሰቃላችሁ ምን እንደሆነ ታውቃላችሁ? እንኳን ከፈተና በፊት ባሉ ሳምንታት እንቅልፍ ሳትተኙ ሰንብታችሁ ይቅርና 3 ቀን ነው አይደለም የምትፈተኑት? 3 ቀን ነው፣ 6 ኮርስ 3 ቀን ነው፣ ጠዋትና ማታ። እንግዲህ 3 ቀን መቱን የሚሆን ከሆነ ኢማጂን የ2 ሰዓት ተኩል የ3 ሰዓት ፈተና ስክሪን ላይ ነው በቃ የምትሆኑት ማለት ነው። ለነገ ፈተና ዛሬ ማታ ላንብብ ማለት እኔ በጣም ከብድ ይመስለኛል። እስቲ ልማለት ዞሮ ዞሮ እንዲህ አይነት ነገር ይቻላል ወይ? በተለይ ፈተናው ሊደርስ ገና ወዲሁን ጀምራችሁ ማለት ነው። አሁን ጀምራችሁ ስክሪን መልመድ ያስፈልጋል። በጣም ይሄ ነገር ከባድ ነው እና መፍራት አያስፈልግም። ግን ያልኳችሁ ያላችሁት አንደርስታንድ የምታደርጉኝ ይመስለኛል። ሌላ ግን ኮምፒውተር ስክሪኑ ጋር የሚኖረውን ብራይትነስ እንዲቀንሱላችሁ ማድረግ አስፈላጊ ነው። አንዳንድ የማያቸው ልጆች አሉ በጣም ኦቨር ብራይትነሱን ይጨምሩና ብዙም ሳይቆዩ ዝም ብለው ጠቅ አድርገውት ይወጣሉ። ለምን? አእምሯችሁን ያዞራችኋል ከሆነ ቆይታ በኋላ ማለት ነው። ስለዚህ እንቅልፍ ያስፈልጋችኋል። በጣም ከፈተና በፊት በጣም እንቅልፍ ያስፈልጋችኋል። እሱን ነገር አሁን ጀምራችሁ ጤነኛ መሆን ከጀመራችሁ ስፖርት መስራት ካለባችሁ ስፖርት የሰራችሁ ገና ልጆች ናችሁ ነው ብዬ የማስበው። እሱን ነገር መልመድ፣ እረፍት ማድረግ በጣም ወሳኝ ነው። ሌሎች አላስፈላጊ ሱሶች ካሉ በዛ ሰዓት ጉድ ነው የሚያደርጓችሁ፣ ተዋቸው። እንዲህ አይነት ነገር ይኖራል ብዬ እንኳን አላስብም፣ ግን ድንገት ካለ ብዬ ነው። ኦኬ፣ ሌላው 14ኛው ቲፕ ምን እንዳለ ኢንስትራክሽን ማዳመጥ አስፈላጊ ነው። እንዴት መስራት እንዳለባችሁ
የት መቀመጥ እንዳለባችሁ ስማችሁን ኤቭሪቲንግ መፈረም ሊኖርባችሁ ይችላል። እሱን ነገር የያዘ በአጠቃላይ ኦሪየንቴሽን የሚባለውን ነገር መጽሐፍ ነው። ስለዚህ የመጀመሪያ ተፈታኞች ናችሁ። እኔ ትዝ የሚለኝ ነገር ለኦሪየንቴሽን የመጀመሪያ ቀን ነው አደለ? ከዛ በቃ ሽሩ ጉዱ ዝግጅቱ በወረቀት ፈተና እንኳ ያለውን አስቡት። እና በተለይ ኢንዲፔንደንት የሆናችሁ ተማሪዎች አሁንም ኢንዲፔንደንት ሆናችሁ እንድትቀጥሉ ነው አፕሪሼት ማድረገው ወይም ጀስት ኢንካሬጅ ማድረጋችሁ ማበረታታችሁ። ሁላችሁም ይሄን ቪዲዮ የምታዩ ልጆች ኢንዲፔንደንት ሆናችሁ ኮራ ብላችሁ ኢትዮጵያውያን የኮሩ መሆን አለባችሁ አይደለም? ስንት እንደ ለአፍሪካ ምሳሌ የሚሆንን አድዋን ያክል ጀግንነት የፈጠሩ እንዲህ አይነት ታሪክ የሰሩ ዜጎችንን ለነዚህ እነዛ ልጆችንን አይደለም? ፈተና የሚያስፈራን ነገር መሆን የለበትም። ለማንኛውም ብዙ የተማረ ሰው ትፈልጋለች ይህች ሀገር። ፈተናውን በትክክል መስራት ያስፈልጋል። አትሊስት ዩኒቨርሲቲ ማሰብ ሊያስተምረን ይችላል። ምን በላው እንጀራ ላይ ሰጠን ቢችል እንኳን ከወጣን በኋላ መኖር ቀላል እንዲሆንልን ላያደርገን ይችላል። እንኳን ብንፈራ ብንሰጋ፣ ህይወት ግን ምን እንደምትመስል ተምረንበት እንወጣለን። እና አትሊስት ግን ያነበባችሁትን ወደ መልስ እንድትቀይሩት አስፈላጊ ስለሆነ እነዚህን ቲፖች ያዟቸው። አልጨረስኩም። 15ኛ ቲፕ አለ። ከባድ ጠላታችሁ ምን እንደሆነ ልንገራችሁ። ብዙ ጎበዝ ተማሪዎች ያነባሉ። መጨረሻ ላይ ግን በጣም ከባድ ጠላት አለባችሁ። ፍርሃት የሚባል ፊር። ፍርሃት በተለያየ መንገድ ይመጣል። በኮምፒውተር ስለሆነ ምናልባት ፈተናዬ ውሃ በላው ማለት ነው። ሳልፈረምበት ሳልጽፍበት በቃ ሶፍትዌሩ ይበላሽብኝ ይሆን በቃ እና ብዙ ስጋቶች ሊኖሩባችሁ ይችላሉ። ኮምፒውተር መሆኑ በቃ እኛን ለመጣል ታስቦ ይሆን? ብቻ ብዙ ነገር ታወጣላችሁ፣ ታወርዳላችሁ። ይሄ ነገር ግን ትርጉም የለውም። የምትቀይሩትም ነገር አይደለም። በማትቀይሩት ነገር መጨናነቅ አያስፈልግም። አሁን ጀምራችሁ አንብቡ። እነዚህን ቲፖች ቪዲዮውን ዳውንሎድ አድርጋችሁ ማየት ትችላላችሁ። ኖትም ከያዛችሁ ራሳችሁን ምን ማድረግ እንዳለባችሁ ለአክሽን ስለሆነ እየነገርኳችሁ ያለሁት። ለዛ ነው በጣም ረጅም ደቂቃ የሚወስድ ቪዲዮ ነው ኖርማሊ። ዝሮ እኔ አትሊስት በዚህ መንገድ እንኳን ባገለግል ብረዳ በሚል ነገር በማሰብ ነው፣ ባገዛችሁ ብዬ በማሰብ ነው። እና አትፍሩ። ከተማራችሁት ውጭ የሚወጣ አይመስለኝም ነውም ለዛ ነው። ከተማራችሁት ውጭ አይወጣም። መፍራት አያስፈልግም። ይሄን በማድረግ ማትሪክን ፎር ማምጣት ይቻላል። ብታነቡም ምን ብትሉም ባታነቡም እነዚህ ቲፖች ግን በጣም ያስፈልጓቸዋል። ስለዚህ ለአልሰሙ ጓደኞቻችሁ ሼር አድርጓቸው። ይሄን ቪዲዮ ያያችሁ ያላችሁት ሌሎች ወላጆቻቸው ከሆናችሁ፣ እህት ወንድሞቻቸው ከሆናችሁ ደግሞ ሼር አድርጓቸው። ማንኛውም ሰው ያስፈልገዋል ብዬ አስባለሁ። በተለይ 12ኛ ክፍል ተፈታኝ ከሆነ ወይ ደግሞ ኦንላይን ወይ ደግሞ በኮምፒውተር የሚፈተን ማንኛውም ሰው እነዚህን ቲፖች ማወቅ አለበት። አለበለዚያ ነገሮቹ ቀላል አይሆኑም ማለት ነው። ስለዚህ በዚህ ዓመት የእውቀት ብቻ ሳይሆን የቴክኖሎጂም ፈተና ነው ያልኳችሁ በዚህ ምክንያት ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ኮሜንት ካላችሁ ኮሜንት አድርጉ። በቀጣይ ቪዲዮ ከወረቀት ፈተና ይልቅ በኮምፒውተር መፈተን ያለውን ጥቅምና ጉዳት የያዘ ቪዲዮ ይለቀቃል፣ እንዳያመልጣችሁ። እስከዛ ድረስ ቻው፣ መልካም ፈተና።